Ethiopia, welcome to South Africa. ሰላም እንዴት ናችሁ? ቻቺ ታደሰ ነኝ። This is our country. ደቡብ አፍሪካ ሰሞኑን ስደተኞችን በተመለከተ ዓለም አቀፍ ተቃውሞ ገጥሟታል። But police say they are ready for any possible disruption. There is a lot of matches that are being held. What's up, ቡና ቁርስ ፋሚሊ? ነዋሪነቱ በደቡብ አፍሪካ በጆሃንስበርግ ከተማ ኑሮውን ያደረገ ይሳኮር ስላለፈው የኑሮ ውጣ ውረድ እዚህ ሀገር ተወልደሽ 18 ዓመት ሞልቶሽ ወረቀት የለሽም ማለት ራሱ ያሳፍራል ስታስቡ። ያ ብቻ አይደለም፣ ሃይ ስኩል ልክ ሲደርሱ ዩኒቨርሲቲ መግባት አትችሉም ይባላል። ፔፐር የላችሁም። ኢማጂን እዚሁ ተወልደው እዚሁ አድገው እንዲሁም ደግሞ ከወጣቱ ጋር በሚያደርገው ውይይት ላይ 8 ቢሊዮን ህዝብ መሃል እኔን የሚመስል ሰው አታገኝም። እንድትከታተሉ በአክብሮት እጋብዛችኋለሁ። መልካም ቆይታ። So I'm just going to deliver a welcome song for you. Okay. And the song is going to be very easy. It's going to be Welcome Ethiopia, Welcome to South Africa, Welcome to Soweto, Viva Ethiopia. Thank you. Appreciate. Thank you. Let's hear that. Welcome Ethiopia, welcome to South Africa, Ethiopia, welcome to Soweto, Ethiopia, welcome Ethiopia. Thank you, My sister. sister. Thank you. Appreciate it. You reminded me now a few years ago that your kind Alright, guys, Ethiopians in let's check out the Maboneng time. Yeah. We'll continue always with used the to give talk. me opportunities We have a to minute sing left. there, in their clubs, in the restaurants. Oh, They really? bought my music. Okay. You are very supportive. I used to sing there for almost 10 years. That's where he remembers me from. So I said to him, I'm still pushing. So we supported you for so you can perform in a different Ethiopian restaurants. So this is Yeah. how they always used to buy my music. So I've been there 10 years, he knows. And he was asking me, are you still selling? I'm like, yes. So the only thing I can ask from you, there's not a shop in Maboneng, Ethiopian shop, they don't have this music. They all have my music. They So support Teddy me used to there. support you. They in Maboneng, ne? Nabuneng ne? Guys? All right, let's all wrap it up. Let's all wrap it up. Okay. ፐርፐዝ ያለው ትውልድ እንዲወጣ የሚያደርግ ቦታ ነው እያለ ሲያወራኝ ነበር። ቀጣዩን ደግሞ ከሱ ጋራ በደንብ እናወራለን። ሀሳቡን ጠቅለል እንዲያደርግልን። ቻቺ ዌልካም። ዌልካም ማን። በጣም ስላገኘሁሽ ደስ ብሎኛል። በጣም ቢግ ፋን ከልጅነት ጀምሮ ከታተልሻለሁ። አመሰግናለሁ። ወሬ ሰርፕራይዝ እዚህ በመምጣትሽ ደግሞ እዚህ ኦፊስ ድረስ ካፌ መምጣትሽ በጣም Thank you for inviting me. አመሰግናለሁ። በጣም ደስ ይላል። ቡና ቁርስ ይባላል። ቡና ቁርስ ነው የሚባለው? ናይስ ቡና ቁርስ ዋይ ለምን አልከው እንደሱ? because ኮፊ የኛ ካልቸር ነው ቤዚክሊ ይታወቃል። ኮፊ ዙሪያ ላይ ሰዎች ቁም ነገር ያወራሉ በካልቸሩም በኢትዮጵያም እና ቁርሱ ደግሞ ቁም ነገሩ ነው። ኮፊ እየጠጣን ቤዚክሊ ስክሪፕቸር አሁን ቤዚክሊ እኔ ባይብል አወራለሁ ቃሎች እናገራለሁ እና እነዛ ቃሎች ስክሪፕቸር ናቸው። ሶ ለስጋችን ምግብ እንደሚያስፈልገው ለነፍሳችንም ደግሞ እግዚአብሔር ያስፈልጋል። yes ቃሉ ያስፈልገናል። ስለዚህ ቁርሱ ቃሉ ነው። ይሄ faith over fear ይላል። በጣም አሪፍ ነው። ሶ ይሄ ሎጎአችን ነው። faith over fear. So it's a podcasting logo? yeah. Okay. አሁን ስንት ዓመት ሆነ? እዚህ ሀገር ኦልሞስት አሁን ወደ 6 ዓመት ሊሆነኝ ነው። ማስተርሴንም እዚህ ሀገር ነው ያስኩት ዩኒቨርሲቲ ኦፍ ጆሃንስበርግ
አሁን ፒኤችዲን ቀጥዬ እዛው እንትን ያደረኩ ያ ጎን ለጎን ደግሞ እንደዚህ ጥሩ። እንደዚህ አይነት ቦታ ለመክፈት እንዴት ነው የፋይናንስ በብድር ነው የምታደርገው? ብዙ ጊዜ ላይሰንሱ ምናምን ቀላል ነው? ያው እንደዚህ አይነት ቦታ ማለት እንግዲህ የነጮች እና የጂዎች በብዛት የነሱ ናቸው። እኛን በሚያዩበት ጊዜ ምን ይሰማቸዋል? ያው ሳውዝ አፍሪካ እንደምንሰማው ብዙ ረብሻ እየተፈጠረ ስለሆነ እሱን በተመለከተ ደግሞ ትንሽ ብናወራበት የምታውቀው ነገር ሊኖር ይችላልም። እያየኸውም ነው እየኖርክበት ነው። አንተ ግን በዚህ አይነት ሁኔታ ላይ እዚህ አካባቢ ምን እየተፈጠረ ነው? ወይስ ይህም ነጮችም አካባቢ ስለሆነ ብዙም አንተን አላገኘህም? እዚህ አካባቢ በእርግጥ ያው ሞር ነጮቹ ናቸው የሚኖሩት። የእኔ እዚህ ካፌው በእርግጥ ከነሱ ጋር ነው ፓርትነር ሆኜ የምሰራው። ከነጮቹ ጋር። ይሄ የምታየው ልጅ ጁሽ ነው። ሶ ሎካል ስለሆነ ከሱ ጋር ፓርትነር ሆኜ የምሰራው። ሞር እኔ ብራንዱ እንትኑ የኔ ነው፣ እሱ ደግሞ እዚሁ ስላለ ከሱ ጋር አሪፍ ነው። ለዛ ነው ብዙ ስትራግል የለው። ሶ አይ ዱ the podcast the gathering ምንም ችግር የለው። ሶ እንደ ወጣት ሳውዝ አፍሪካ ላይ ፍራይዴይ is like a holiday። ሰዎች ወደ ክለብ ወደ ተለያየ ቦታ የሚሄዱበት የሚዝናኑበት ታይም ነውና በዛ ፍራይዴይ ለምን እንደዚህ ተሰብስበን ቁም ነገር ላይ ሆነን ለምን ጠቃሚ ነገሮችን አናደርግም? especially purpose ላይ አስተምራለሁ። how to discover your purpose confidence ላይ እነዛ ነገሮች ላይ እንማራለን። ይሄንን ብለው የሚመጡ ልጆች ስንት ይሆናሉ? 10 15 እስከ 10 ይደርሳሉ። ግን ያው ከዛም ይበዛል፣ አንዳንዴ ያንሳል። ያው ኮንስታንት አይደለም። ያው አገሩም እንደምታየው እንግዲህ ግን ሞር ኦንላይን ደግሞ ኦዲየንሱ ይበዛል። really? YouTube ላይ አለ? YouTube ላይ አለው። በዚህ በራሱ ቡና ቁርስ በሚለው ቲክቶክ ላይቭ እናደርጋለን። ሶ we do coffee የጠጣን በዛውም የእግዚአብሔርን ቃል እያወራን ደስ ይላል። በጣም አሪፍ ነገር። ምንድነው ለዚህ ያነሳሳ ሜል ለማድረግ? I mean not the coffee shop ሳይሆን every Friday ምን ለማድረግ ጊዜንም ሰጥተህ ልጆችን ለማነቃቃት ፐርፐዛቸውን እንዲያውቁ የማድረግ ነገር ይሄ መቼም ስጦታም ነው፣ ከእግዚአብሔር ያለ ስጦታም ነው። እንዲሁም ደግሞ giving is something ባይዘው ፒኤችዲም ተማሪ ነኝ እዚህ ሀገር። በዛ ነው የመጣሁት። በኢንጂነሪንግ ማኔጅመንት ነው የማረው። so the whole idea የጀመረው as a generation ብዙ ከሪሊጅኑ ዲስኮኔክትድ ሆኗል ወጣቱ እዚህ ሀገር። እና ኢቨን በዓለምም ደረጃ ካየሽ ሞር ቸርች የሚለው ነገር ሞር ከዚህ ጀነሬሽን ጋር ዲስኮኔክትድ እየሆነ ነው። እና አትሊስት ሳምቲንግ ኢዚ በሆነ መንገድ የሚማሩበት እነሱም በመሰለ መንገድ እንደምታየኝ አለባበስም እንደዛው ነው፣ እንደዚህ ነው ማስተምረው። ሶ ሞር ለወጣቱ ቀለል ያለ ነገር እንፍጠርለት፣ ሞር ወደ እግዚአብሔር የሚቀርብበት፣ ሞር መጽሐፍ ቅዱስን በቀላሉ ማንበብ እንደሚችሉ ኢንካሬጅ የሚያደርግ ነገር። ሶ at the end of the day Christianity is about relationship with God። እዚህ እኔ ያው አማርኛውን ነው ማስተምራቸው፣ በአማርኛ ነው ማስተምረው። እና እንዳልኩሽ ያው እዚህ ያለው ጥቂት ሰውም ቢሆን ሞር ኦንላይኑ ደግሞ የተለያየ ሀገር ላይ ያሉ ሰዎች የሚከታተሉ አሉ፣ ቃሉን ይሰማሉ። ያ እንደምታዩ ኢንቫይሮመንቱ በጣም ያምራል። ውስጥም በጣም ደስ ይላል። ቆንጆ እንትን አለው። ቫይቡ ለሚባለው ቫይቡ ጥሩ ነው። በጣም ጸጥ ያለም ነው፣ ቦታውም ይመቻል። ለዛው ደግሞ በተፈጠረው ነገር ላይ ትንሽ ምንድነው አሚን እኔ እንኳን ከመጣሁ 3-4 ቀን ሆነኛል። ያየሁት ነገር የለም። ምናልባት እኔም ያለሁበት አካባቢ ሊሆን ይችላል። ግን አንተ እንደ አንድ ኢትዮጵያዊ ምን ይሰማሃል? Yeah, it's complicated actually. It's complicated.
አሁን ያለው ሁኔታ ብዙ ቢሃይንድ ያሉ ማናቃቸውም ነገሮች ይኖራሉ። ግን ያው እንደ ኢትዮጵያዊ አንዳንዴ ስደት ላይ ስትኖሪ በጣም ብዙ ስትራግሎች አሉ። አክቹሊ የሳውዝ አፍሪካን ብቻ ችግር አይደለም፣ የተለያዩ ዓለም ላይ ከፎሬነር ጋር የተገናኘ ብዙ ስትራግል አለውና በተቻለ መጠን እንግዲህ አሁን ነገሮችን አሁን እዚህ በተለይ ሳውዝ አፍሪካ ያለውም ሄቱም እየጨመረ ነው። ይሄ አሁን ግሎባላይዜሽኑም ከባድ ሆኗል። የዚህ ሎካሉም ሰው በኔጌቲቭ ወይ ነገሮችን እኛን እንዲያዩን ተደርጓልና ቱ ቢ ኦነስት ያው እግዚአብሔር ነገሮችን እንዲያስተካክላቸው መጸለይና በረደይ ወልካም እኔ እንዳየሁት እንደሰማሁት ከሆነ አገራችን አገር ቤት ነው የሚባላል ሀገራችን የምንሰማው ነገር ትንሽ ይረብሻል። የወረቀት ችግርም ስላለ የመኖሪያ ፍቃድ የሚሰራ ፍቃድ በሱ ነው ብዙ ትግላቸው መሰለኛ እየፈሩ ያሉት እየተበዘበዙም ያሉት ማለት ነው። እየተደበደቡም ብዙ እያየን ነው እየሰማን ነው በሶሻል ሚዲያ ላይ እና በዛ ምክንያት ነው የምታውቀው ነገር ካለ ምንድን ነው ብዬ የጠየቅኩ። ግን እንደሱ ያው እንዳለ እኔ አሁን ካንተም ጋር እንድናወራበት የፈለኩት ሞር ይሄ ወጣቱን እዚህ ጋብዘን ፐርፐዝ እንዲኖራቸው በራሳቸው እንዲተማመኑ እግዚአብሔር ደግሞ ሰውን እንዲሁ ዝም ብሎ አልፈጠረም፣ በፐርፐዝ ነው። ያ ፐርፐዝን ደግሞ ዲስኮኔክትድ ከሆነ ከፈጣሪያችን ጋር ብዙም ሰክሰስፉል አንሆንም። ምክንያቱም ዓለም እየከበደ እና እያሸነፈ እያለ ነው። አሸነፈ ምልህ ያው የዓለም አኗኗርና አካሄድ ትንሽ ቤስድ ኦን ማኒ እና ፓወር ስለሆነ እንደዚህ እንደ ሳውዝ አፍሪካ የአፍሪካ ሀገር ውስጥ አፍሪካኖች ስንበደል ማየቱ ለእኔ ትንሽ ከበደኝ። ኢትዮጵያዊ ስለሆነ ሳይሆን እንደ አንድ አፍሪካዊ እንደውም ተስማምተን ተዋደን ተሰካርተን መኖር አለብን የሚለው ነገር ስላለኝ ነው። እና ኦፍኮርስ ሌላም ችግሮች ሊኖር ይችላሉ። እኔ እዛ ላይም አይደለሁም ስልክ ያው ያለ ወረቀት መኖር ይገላ ለሆነ ነገር በመኖር ሁሌ እየፈራ ሁሌ እየተደበቅ መኖርም ይከብዳል። እንደ አንድ አፍሪካዊ እንደ አንድ ኢትዮጵያዊ እንደዚህ አይነት ነገር ስሰማ ትንሽ ረብሾኛል። ለዚሁ ነው አንደኛውም የመጣሁት አለውላችሁ እስቲ እናውራበት what's going on። አንዳንዴም እውነትም ውሸትም የተጨመረ ስለሚወራ ሲኤንኤን ላይ ቢቢሲ ላይ አንዳንድ ነገር እየሰማን ነውና በጣም ረብሾኛል። ኦን ዘ ስፓት ሆነሽ ስታዩና አንዳንዴ ያው ኒውሱ ላይ ያለው ነገር ልክ ነሽ። ሶ ያ ላይክ እዚህ ሀገርም አሉ አድቮኬት የሚያደርጉ አበሾችም አሉ፣ በእንደዚህ አይነት ላይ የሚሰሩ አሉ። ስራ ላይ እንምላቸው አክቹሊ ሶ በመንግስትም ደረጃ ትልቅ ትኩረት ቢሰጠው እላለሁ። እኔ አሁን ፐርሰናሊ እዚህ ያለው ሰው ወረቀት የሚያገኝበትን መንገድ በመንግስት ደረጃ ስራ ቢኖረው ሰው እንዴት ነው በምን ደረጃ ሌጋል መሆን ይችላል የሚሉት ነገሮች ላይ ትልቅ ትኩረት ተሰጥቶ ቢሰራበት የሚል ነገር ነው ያለኝ እና ሞር ያው ዲቴሉን ደግሞ አሉ በዚህ ነገር ላይ የሚሰሩ አሁን በአበሻውም በኩል ሆነው ከመንግስት ጋር ዲል የሚያደርጉ እንደዚህ አይነት ነገሮች ላይ እየሰሩ ያሉ አሉ። እነሱን ሞር አግኝተሻቸው ደግሞ ተዋሪያቸው አሪፍ። በጣም እያሰብኩበት እያጨናነቀኝም ያለው አሁን አንተ እዚህ የምታመጣቸው ልጆች አብዛኛውንም ወረቀት የላቸውም። ያው ቤተሰቦቻቸው በእነሱ ተጠቂ ሆኖ ነው እየኖሩ ያሉትና እንደውም 18 ዓመት እንኳን ሲያልፍ እዚህ ወረቀት ልታገኝም ላታገኝም ትችላለህ። ያውና እንዴት ነው ይሄ ነገር አስጊ አይደል? ደግሞ ለጄኔሬሽናችንም ምን አይነት ትውልድ ነው ጥለን የ15 የ16 ቲኔጀር የሚያዩና የሚሰማው ነገር ለአፍሪካ ያለው ቫልዩና ስለ አንድ ራሱን እንደ አንድ አፍሪካዊ እንደ አንድ ጥቁር አይቶ የሚያቀልበት አይነት ስቶሪ ሂስትሪ ነው እየተውን ማይንዳችን ላይ የምንመጣው። ለእኔ አሁን ገባ ፎር ኢንስታንስ የአሜሪካ ነገር ለረጅም ጊዜ ኖሬያለሁ። ስፈልግ ነጭ ጋር ኖራለሁ፣ ስፈልግ ጥቁር አሜሪካኖች ጋር፣ ስፈልግ ጆርጅ ጋር ኢት ኦል ዲፔንድ አፎርድ የማደርግበት ኤሪያ መኖር እችላለሁ። ማንም ምንም ሊጠይቀኝ አይችልም።
ከአንድ ስቴት ይርክም ማንም የሚጠይቅህ የለም። ሲስተሙ ከሰራህ ድረስ መኖር ትችላለህ። እስከ ተማርክ ድረስ በተሻለ ኑሮ መኖር ትችላለህ። ዝቅታም ስራ ሰርተህ ዝቅተኛ ስራ መኖር ትችላለህ። ጀርባህን እያየም እየፈራሽ አይደለም። በጣም ኢቨን ዩሮፕን ብታየው ከሰራ ከኖር ከተማርክ ድረስ ይሄን ያህል እንትን አይሉ። ግን እዚህ ስመጣ አዘነ ፓን አፍሪካኒዝም አንድ አፍሪካ ለመሆን ኢትዮጵያ ሆስት እያደረገች ያስተናገደች ብዙ አፍሪካ ሀገሮችን ኤምባሲዎችን ጭምር ከአፍሪካን ዩኒየን ጀምሮ በየአመቱ ብዙ አይነት ሰዎች የሚመጡባት ነው አፍሪካኖች። እና አሁን ይሄ ነገር እዚህ ሀገር ያውም ሳውዝ አፍሪካ እዚህ በማንዴላ ስር ያለ እንደ አንድ ጥቁር ሊደር ኢትዮጵያንም የተመለከተ ስለ ባትል ኦፍ አድዋ እንኳን ያወራበት አገር እኛ በዚህ አይነት ሲቹዌሽን በዚህ አይነት ሁኔታ ውስጥ እያለፍን ሲሆን ለእኔ ትንሽ ረብሾኛል። ውያ በጣም ያሳዝናል። እንዳልሽው አሁን እዚህ ሀገር ኢቭን ተወልደው እዚህ ሀገር ተወልደሽ 18 ዓመት ሞልቶሽ ወረቀት የለሽም ማለት ራሱ ያሳፍራል ስታስቡ። በመወለድሽ በራሱ የምታውቂው ካልቸር የናገር ካልቸር ነው፣ ቋንቋ የናገር ቋንቋ ነው የሚያወሩት። ኢቭን አማርኛ ሁሉ አይችሉም። እና እነሱን አሁን ፎሬነር ናችሁ ስትያቸው ሳይኮሎጂካሊ በጣም ተጎድተዋል። to be honest ያ ብቻ አይደለም፣ ሃይ ስኩል ልክ ሲደርሱ ዩኒቨርሲቲ መግባት አትችሉም ይባላሉ። ፔፐር የላችሁ። ኢማጂን እዚሁ ተወልደው እዚሁ አድገው እና ያ በጣም ጎድቷቸዋል ወጣቱን። ዩኒቨርሲቲ ሁሉ መግባት ሁሉ እስከማይችሉ ድረስ ቤት ቁጭ አሉ። ወላጆችም ከአቅማቸው በላይ ሆኖ በቃ ምን ማድረግ እንዳለባቸው ሁሉ አቁም ኮንፊውዝድ ሆነዋል። እና በጣም ሳይኮሎጂካሊ ትልቅ ጉዳት ላይ ናቸው እነዚህ ወጣቶች። ለዛ ነው የመንግስት አካልም ገብቶበት እነዚያን ነገሮች ለትውልዱም ለጀነሬሽኑ ከባድ ነው። ከዚህ በኋላ ምን አይነት ጀነሬሽን ነው የሚሆነው? መማር እየፈለግሽ እውቀት ማግኘት እየፈለግሽ ግን መሄድ አትችይም ስትባይ ቶታሊ በቃ የሆነ ከሌላው አንቺ የጎደልሻል ስሜት አለ። በጣም ከባድ ስሜት አለ እውነት ለመናገር። እና በቢዝነሱም ጋር ስቴጂ ብዙ ይለፋሉ አበሻው ብዙ መንገድ ይሄዳሉና ስቲል ያን ሌጋል ለመሆን አስቸጋሪ ነው። እና ሲስተሙም ከባድ ነው፣ የተቆለፈበት ነው ብዙ ነገሩና ያ ብዙ መሰራት አለበት እዚህ ላይ በጣም የሚመለከተው አካል እነዚህ ነገሮች ላይ እንዴት ነገሮችን መፍታት ይቻላል። አትሊስት ከዚህ በኋላ የሚመጣውን ሰው እንኳን ቢቀርና አሁን ያለው እዚህ ያለው እንኳን አትሊስት ሌጋል ቢሆን እንደዛ ነገሮች ላይ ትልቅ ክፍተት አለ። አጌን ቅድም እንዳልኩ ነው እኔ አሁን አንዱ የሚያመጣኝ ነገር እንዴት አድርጌ ይሄንን ወጣቱን አገኘዋለሁ የሚል ነውና ካንተም ጋር እንድናወራበት የፈለኩት እሱ አርብ ሞቲቬት ያደርጋል። ኦንላይንም ዩቲዩብ ላይ ቲክቶክ ላይም ፖስት ያደርጋልና ብለዋልና አንደኛ በጣም I'm so proud of you። እኔ I do the same thing። ትውልድ ላይ ነው በጣም እየሰራ ያለሁት። ከቻቺ ጋር የሚል ፖድካስት ላይም ብዙን የማወራው ስለ ትውልድ ነው። ቤተሰብ ብሬክ ሲያደርግ because of the marriage ልጆች በጣም ውጭ ሀገርም አሜሪካን ነው እንዳልኩ እኔ ብዙ የምኖረው እና ብዙ ልጆች ሳፈር እያደረጉ ነው because of ስራ በመስራት ቢል የበዛ ይመጣል እየከበደ ነው አሜሪካን የመጣውና ሲንግል ማም እንካሳድግበት ዘመን መጥቷል አሁን። ይሄ ነገር been talking ከተለያየ ፕሮፌሽናል ሰዎች ጋር ያወራንበት ነበረ። what's life እንዴት ነው ልጆች እንዴት ነው የኢትዮጵያ ትውልድ እንዴት ምን ላይ ነው ያለው እንዴትስ ነው የምንረዳው እንዴት አድርገን ነው ሰርቫይቭ እንዲያደርጉ የምናደርጋቸው። ስለዚህ ይሄ ደግሞ ሲፈጠር ነው የምልህ ለምሳሌ የሆነ የነጭ ሀገር ቢሆን ነጭ ሲስተም ያለው የነጭ ራሱ ሀገር የምትለው አለ አይደለ? አሁን አሜሪካን የነጭ ነች ብዬ አላምንም። የሁሉም ነጭ ነው እላለሁ። አፍሪካን አሜሪካንም ስላሉበት ስፓኒሾችም እዛው ስላሉበት እንትን ነው። ግን
እንደዚህ አይነት አፍሪካ ነው አይ ኖ ታሪክ ያለው ነው በጣም ሳውዝ አፍሪካ በምን እንደተገዛ እንዴት እንደሆነ ሁላችን እናውቃለን ግን አሁን ደግሞ እየተሻሻለ ደግሞ ጥቁር ደም እየገባበት ያለ ህይወት ውስጥ ከኛ ጋር አብሮ ተስማምቶ መኖር የማይችሉበት ደረጃ የደረሰው ጀለስነት ነው የመቃወም ነው ስራው እኛን ወሰዳችሁብን ነው ብዙ ነገር እየሰማን ያለ ነው ገባ እና ምንድነው ለኔ የሚመስለኝ አሁን ጄነሬሽኑን እንዳልከው ሴቭ ማድረግ አለብን ሳው ማይንዱ ላይ መሰራት አለበት ይሄ ጥቁር የሚለው ነገር አፍሪካ የሚለው ነገር እንዳይተው ምክንያቱም እኔ እናንተ አሁን ነገም ቢሆን አገር አለ ኢትዮጵያ እንመለሳለን ያንን አገር ያለኝ ብሎም እንዲያስብ ማድረግ አለብን እኛም ስደተኛ አይደለንም እኛ ልንሰራ ነው የመጣ ነው የተሻለ ህይወት ፈልገን አገር አለና እየለፋን ነው ዝም ብሎ ተኝቶ አልጋ ባልጋ ላይ ያለ እኔ ኢትዮጵያዊ አለ አይመስልም ብዙ ቦታ ላይ ሄጄ ማይቻለሁ ብዙ ኢትዮጵያ ግፉን ሳይተኛ ለልጆቹ ሲልም እየለፋ እያስተማረ ነው ያለውና ስለዚህ የተሻለ ህይወት ብዙ ነው የመጣው ግን እዚህ ደግሞ የተወለዱ ልጆች ደግሞ እየተቆጡብን ያለውና በጣም በጄነሬሽን ደረጃ ያረከ ያለው ነገር አይ ቲንክ በጣም ሰፖርት ነው የማረጋው ነው ጊዜ ካለ አብረን ማድረግ ምንችለው ካለ በብዛት ልጆችንም ባገኝ ደስ ይለኛል አብረን ሆነ አንድ ኢቨንት ወይ ፍራይዴ ላይ ብትገኝ ሞር ፍራይዴ ነው ሄዳለው ያልኩት ኦኬ እንግዲህ እና ያለ ምን ማድረግ እንደምንችል አላወኩም ካንተ ጋር እንደምገናኝ ግን ያው በጣም ዲቫይን አፖይንትመንት በጣም እግዚአብሔር ይርዳ ታንክ ዩ ያው እንግዲህ አንድ ቀን ደግሞ አንተም ጨርሰ ከብዙ ልጆች ጋራ ኢትዮጵያ የምትመለስበት ሲቹዌሽን በቅርቡ መምጣት አይቀርም I'm talking about for good. Yeah. Not really. I'm talking about for good. እኛም ይወቁ ገብነናል አይደል ነገራችን እንሰራለን እኮ ያ ወጣቱ ጊፍት እንዳለው ፐርፐዝ እንዳለው ማወቅ አለበት ብዙ ናውን ሞር ሰርቫይቫል ላይፍ ነው የምንኖረው ሁላችንም ከዛ ሰርቫይቫል ላይፍ ወተን እግዚአብሔር ሁላችን ጋር ያስቀመጠው ከባድ ፐርፐዝ አለ ጊፍት አለ እና የሆነ ጊዜ ይጠፋብንና በቃ ገንዘብ ላይ ብዙ ነገሮች ላይ ፎከስ እናደርግና ላይፍ ፐርፐዝ ያጣል ስለዚህ ያ ሞር እኔም እዛ ላይ ነው የሰራሁት ብዙ ወጣቶች ላይ ፐርፐዛቸውን ዲስከቨር እንዲያደርጉ እንደዚህ አይነት ትምህርቶች ማይንድ ላይ አሁን እንዳልሽው ማይንድ ሴት ላይ ያስተምራለሁ እንደዛ ነገሮችና ያ የሞከርን ሰልፍ ኮንፊደንስ ሰልፍ ወርት የሚለው ነገር በትክክል ፐርፐዝ የምታገኘው እኮ መጀመሪያ በራስ መተማመን ሲኖር ነው እና አሁን ደግሞ እየተካሄደ ያለው ሰልፍ ወርትን የሚነካ አይደንቲቲን የሚነካ ነገር ነውና ኮንፊውዥን ለነሱ ላይ ነው በጣም የሚበዛው በዚህ ነኝ ወይ እዚህ ተወልጃለሁ ኢትዮጵያ ነኝ ወይ በኢትዮጵያ በኩል የሚለውን ነገር ኮንፊውዝድ የሆነ ነውና እዚሁ እግር መንገዴን ደግሞ አሁን እኔ ምናልባት የምናገረው ነገር ካየሁት ከሰማሁት ነገር ልጆቻችን ላይ ብዙ ፕሬሸር ባናበዛ ቤተሰብ እኔ ላንተ ብዬ እንዲያረኩ እኔ ላንተ ብዬ ለፍቼ እዚህ ያደረስኩ አንተ እኔ ላንተ ብዬ የሚለው ነገር ትንሽ ልጆችን ፕሬሸራይዝ ያደርጋል ይሄ የኛ ሪስፖንሲቢሊቲ ነው እኔ ለልጄ ለሷ ብዬ ያረኩት ነገር የለም ለልጆቼ ብዬ ያረኩት it's my responsibility እዚህ ሀገር ተወለድኩ ካመጣኋቸው እንደ እናት ሆኜ ልጆቼ ማስተማር ማብላት ማጠጣት ጥሩ ቦታ እንዲሆኑ ክፋት እንዳይነካቸው ደግሞ ማይንዳቸው ላይ እየሰራው ቢልድ እያረኩ አይደንቲቲያቸውን ውጭም የተወለዱ ናቸው ነው ማንነታቸውን አጥንክሬ አስተምራቸዋለሁ አንድ ቀን ተነስቶ ሀገራቸው ቢገቡ እንደ አንድ ኢትዮጵያን ሀገር ያላቸው ሰው እንደሆነ ይህንን ነገር እኛ ልጆቻችን ብናስተምር ትንንሽም ካላቸው እነሱ ላይ ካሁኑ ቢጀመር ላንቺ ብዬ ላንተ ብዬ ሳይሆን ተማሪ ልጄ ሀገር አለሽ ያዚህ የመጣ ነው ስደተኛ ሆነን ሳይሆን እኛ እዚህ መጣ ነው የተሻለ ህይወት ለእናንተም ለእኛም እንዲኖረው ነው አንድ ቀን ግን ሀገራችን እንገባለን የሚለው ነገር ቢሆን ልጆቹ በሚደርስባቸው ጉዳት ራሳቸውን ይጠብቃሉ የሚል ስለሆነ አንተም እንግዲህ ይሄንን ስታስተምር
ለሌላውም ለእናቶችም ለቤተሰብ በዚሁ ግር መንገድህን ምክር ካለ የምትናገረው ካለ ደስ ይለኛል። ያ አሁን እንዳልሽው በጣም ትልቅ ፖይንት ነው። ወላጆች ብዙ ጊዜ እንዳልሽው እነሱ በፈለጉት መንገድ ኦፍ ኮርስ ጥሩ ነገር ነው ወላጅ የሚመኘውና ከዛ ያለፈ ደግሞ ፐርፐዝ አለው ያ ልጅ የመጣበት አላማ አለው ጊፍት አለው ያ ልጅ እና አንዳንዴ የወላጅም ሪስፖንሲቢሊቲ ነው ጊፍቱን የማወቅ የልጁ ገና ሲያድጉ ጀምሮ ነው እንደምታውቂው ነጮቹ ጊፍታቸውን አውቀው ሰፖርት ማድረግ ጀምራሉና አንዳንዴ ዋን ዌይ እኛ የምናስበው ነገር ላይሆን ይችላል እነሱ ጋር ትልቅ እግዚአብሔር ያስቀመጠው አላማ እና ያንን ከማወቅ አንፃር ልጆቹን መርዳት ቢቻል እንደወላጅ የሚፈልጉትን ነገር አይቶ ጋይድ በማድረግ ልጆቹን በዛ መንገድ መቅረጽ ይቻላል እና እንዳልኩሽ ሞር ፕሬዠራይዝ የሚያደርጋቸው አሁን ያልሽው ነገር በጣም ትልቅ ፖይንት ነው። ሁልጊዜ አስበዋለሁ ለአንተ ስል ነው እንዲሆንኩት ለአንተ ስል ነው እንደዛ ሆንኩት እና ያ ልጅ at the end of the day ምንም ነገር መፍጠር እስከሚያቅተው ድረስ ጭንቀት ውስጥ ዲፕሬሽን ውስጥ ይገባሉና አንተም ጋር ሲመጡ ይሄን ነገር ይነግሩሃል ቤት ውስጥ ያለው የሚካሄደው ነገር እንደዚህ ነው ብሎ መቼም ዲስከስ ያደርጋሉ። ያው it's an open discussion exactly በብዛት ማገኛቸው ወጣቶች ቤተሰብ ይሄን ነው የሚፈልገው እንዲህ እንደሆነ ነው የሚፈልገው but I don't have a passion or purpose I just want to be this one በጣም የሚፈልጉት አላቸው። ያን ደግሞ ፈልገሽ አይደለም ፐርፐዝሽ ውስጥ ያለው ነገር በቃ እግዚአብሔር ያስቀመጠው ታለንት አለሽ እና ብዙ ጊዜ እዛ ላይ ነው በጣም ብዙዎቹ የሚጨናነቁት። ማገኛቸው ወጣቶች የሚያወሩኝ ያን ፐርፐዛቸውን ከመኖር አንፃር ወይ ደግሞ በቃ ያልተለመደ ሊሆን ይችላል ነው ያ ፐርፐዝ በማህበረሰቡ ቤተሰብ የሚፈልገውም ላይሆን ይችላል ግን ሰፖርት ማድረግ ቢችሉ አትሊስት አንደርስታንድ ቢያደርጓቸው የሚለውን ነገር ነው። ያ እግዚአብሔር ይርዳን። ዝም ብለህ ኦቨርናይት የሚሆን ነገር አይደለም። ያጀመርነው ሌሎችም ይከተላሉ። አንተም እንግዲህ ወጣት ነህ፣ ብዙ ሌሎችን ወጣትን ኔክስት ጄኔሬሽን ላይ እየሰራን ያለው ምንም በተቻለ መጠን እዛ ላይ ነኝ ያለሁት። እግዚአብሔር ይረዳናል። ግን ቀጥል ሁሌ ላይፍ ዛሬና ነገም ደግሞ አንድ ነው ልንል አንችልም። ነገ ደግሞ ሌላ ነገር ሊመጣ ይችላል። ግን ያለህበትን አንተም ራስህ ፐርፐዝህ ያ ከሆነ በሄድክበት ቦታ ልጆችን ይመርዳል። አንድ ሰው ካዳንክ አንድ ሰው ላይ ውስጡን ከሰራ በሰማይ ቤት ታውቃለህ በጣም ትልቅ ነው። ምክንያቱም መጥፋት ማለት ምድር ላይ በጣም አንዳንዴ ከባድ ነው። በጣም ከባድ ነው መጥፋት ማለት። ገብተዋል አይደለ? ፐርፐዝን አታውቅ፣ ሰልፍ ኮንፊደንስ አይዴንቲቲ ውጭ አገር እየኖርክ ተወልደህ የኖሩ ልጆች በጣም ኃይለኛ ነው የሚመጡትና በሄድክበት ቦታ ይሄንን እንትንን አታውቁም። እሺ ታንክ ዩ በጣም ያው ሶሻል ሚዲያ በጣም ፓወርፉል ነው። እዚህም ባይመጡ ከዚህ የምትቀዳው ሚሊዮን ሰዎችም ልጆች አሉ። ወደፊት ደግሞ እኔ እናንተ ሼር እያደረግን እንገናኛለን። በጣም ቻቺ በጣም ታንክ ዩ ሶ ማች ስላገኘሁሽ በጣም ደስ ብሎኛል። በጣም ደስ ብሎኛል። bless you thank you so much ተባረክ። ኢትዮጵያን ኤርላይንስ በደቡብ አፍሪካ ላደረጋችሁልን ድጋፍና ትብብር ሁሉ ከልብ እናመሰግናለን።